ምንድን ነው? በቃ ከቤት መኪና ይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ፣ ችግር የለም። አረፍ እና ታስበው ፏ ብዬ ነው ጠብቀህ። አስቸኳይ ዜና አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የስራ ውል አቋረጠ። አዲስ አበባ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን ከስራ ማገዱን ዛሬ ህዳር 30 ቀን 2018 በሰጠው መግለጫ አስታወቀ። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራውን ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበረ ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምፅ፣ በጽሁፍ፣ በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጭ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያ ባህል፣ ወግ፣ የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንዖት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጸረር በመሆኑ ድርጊቱን በጽኑ እንደሚያወግዝ እና ተቋሙን እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴት እና ኤዲቶሪያል ጥሰት ምክንያት የነበረው የስራ ውል ከዛሬ ህዳር 30 ቀን ጀምሮ ማቋረጡን ወስኖ ተናግሯል ማለት ነው። ውድ ቤተሰብ በእውነት ለመናገር ያው እንግዲህ ልጁ ምን እንዳጋጠመው ምን እንደሆነ የምናውቀው ነገር የለም። ቸኩሎ መፍረድም አይቻልም። ምክንያቱም በጤናው አይመስለኝም ይሄን ሁሉ ተግባር የፈጸመው፣ ይሄን ሁሉ ነገር የሚያደርገው በጤናው አይመስለኝም። ምክንያቱም የሰው ልጅ ጤነኛ ሆኖ እንደዛ አይነት አስጸያፊ ተግባር ይፈጽማል ብሎ ለማመን ትንሽ የሚከብድ ነው ማለት ነው። እንግዲህ ታሞም ከሆነ እግዚአብሔር እሱ ይማረው። ሀገራችን ግን እውነት ምን አይነት መንፈስ እንደገባ እግዚአብሔር አምላክ እሱ በቃ ይበለን፣ እሱ በቃ ይበልን። በእውነቱ እጅግ በጣም ከባድ ነው። ያው ይሄ የመጨረሻው ዘመን ያስብላል እውነት ለመናገር እና እንግዲህ ምን ላይ እንደደረሰ የምናውቀው ነገር የለም አሁን ላይ። እስኪ የምናየው ይሆናል ውድ ቤተሰቦቻችን። በሌላ ዜና ደግሞ ዛሬ ቲክቶከሮቹ በህግ ቁጥጥር ስር እንደዋሉ እያየን ነው ማለት ነው። እጅግ በጣም ደስ ይላል። ይሄ በቃ ደስ የሚል ዜና ነው እውነት ለመናገር። አዲስ የዜና ዘገባ የፌዴራል ፖሊስ ባከናወነው ተግባር የህብረተሰቡን ከፍተኛ አድናቆት አገኘ። ባለፈው ሳምንት በቴሌቪዥን ቀጥታ ስርጭት ሲተላለፍ የነበረው የቲክቶክ አዋርድ ፕሮግራም ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠና ለብዙዎች ተቀባይነት የሌለው አለባበስ ለብሰው የታደሙ ግለሰቦች በፌዴራል ፖሊስ በቁጥጥር ስር መዋላቸውን ከተሰማ በኋላ በርካታ ኢትዮጵያውያን ዜጎች በየማህበራዊ ሚዲያውና በተለያዩ መድረኮች ለፌዴራል ፖሊስ ምስጋናቸውን እያቀረቡ ሲሆን ፖሊስ የተጣለበትን ኃላፊነት በአግባቡ ተወጥቷል በማለት ድጋፋቸውን እየገለጹ ነው። እጅግ በጣም ደስ የሚል ዜና ነው ይሄ እውነት ለመናገር እጅግ በጣም የሚበረታታ ዜና ነው ማለት ነው። የፌዴራል ፖሊስ ይህንን እርምጃ እንዲያጠናክር ሌሎች ተመሳሳይ አለባበስ ለብሰው በፕሮግራሙ ላይ የታደሙ ያልተያዙ ግለሰቦች ካሉ አድኖ እንዲይዝ እና ተገቢውን ህጋዊ እርምጃ እንዲወስድ ጥያቄ ቀርቧል። በጣም ደስ ያለኝ ዜና ነው ማለት ነው። ምክንያቱም ጭራሽ የሌለ
ከኢትዮጵያዊም ከእምነትም ከምንም ያፈነገጠ አለባበስ ነበረ እና ምን አይነት ለትውልዱ ምን አይነት ነገር እያስተላለፉ እንደሆነ አናቅም። በቁጥጥር ስር መዋላቸው ተረጋግጧል ማለት ነው። በትክክለኛ ስሟ ወንጌላዊት ገብረ አንድሪያስ በርሄ ኢቫና ዛሬ ማለዳ በፌዴራል ፖሊስ ቁጥጥር ስር መዋሏን መረጃዎች ያመለክታሉ። ግለሰቧ በሶስተኛው የቲክቶክ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነቷን የገላለጠ አለባበስ ለብሳ በአደባባይ በቴሌቪዥን ቀጥታ ስርጭት ለሕዝብ መታየቷ ለእስር እንደዳረጋት ተገልጿል። ፌዴራል ፖሊስ ከኢቫና በተጨማሪ ሌሎች ተጨማሪ ግለሰቦች ላይም ተጨማሪ ምርመራዎችን እያደረገ እንደሚገኝ ገልጿል። ምርመራው ከተጠናቀቀ በኋላ ጉዳዩ በሕግ ሂደት ተይዞ የሚጠበቀውን ውሳኔ ለማግኘት ይቀርባል። እነዚህ እንግዲህ የምታዩቸው ገና ያልተያዙ ናቸው። እሷ ግን በሕግ ቁጥጥር ስር ውላለች። ይሄ እንትን ሊበረታታ የሚገባ እጅግ በጣም ደስ የሚል ዜና ነው። እንግዲህ እነዚህም እንዲያዙ ጥረት መደረግ አለበት። የአዲስ አበባ ፖሊስ ስራውን በአግባቡ እንዲሰራ እንጠይቃለን ማለት ነው። ውድ የቻናላችን ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ስለነበረን ጊዜ እናመሰግናለን። በሌላ ዜና እስክንገናኝ መልካም ጊዜ፣ መልካም ቆይታ